ቪክተር ጊዮኬሬሽን በተመለከተም ምሽቱን አዳዲስ መረጃዎች ተሰምተዋል። አርሰናል ትናንትና ጥያቄ አቅርቦ ነበር ለዚህ ተጫዋች ውድቅ ተደርጎበታል። ይሄንን እናነሳለን። ተጨማሪ ጥያቄ እንደሚያቀርብ ይጠበቃል። ማንቸስተር ዩናይትድን በተመለከተ የኢኪቲኬን ዝውውር ለመፈጸም ድርድር ውስጥ ገብቷል ወይም ንግግር ጀምሯል የሚሉ መረጃዎች ወጥቷል። ድርድር አልጀመረም። የመጀመሪያ ንግግር ግን መጀመሩን የሚጠቁሙ መረጃዎች እየወጡ ነው። ሌሎችም የዝውውር መረጃዎች ይኖሩናል። እንደተለመደው አድማጮቻችን አስተያየቶቻችሁን ልትልኩልን ትችላላችሁ። ጥያቄዎችም ካሉ በተቻለን አቅም እየመለስን ቆይታ እናደርጋለን። ቶማስ ፍራንክ የቶተናም አዲሱ አሰልጣኝ ሆነው ተሾመዋል። ትናንትና በ6 አመታት ውስጥ ለአምስተኛ ጊዜ ቋሚ አሰልጣኝ ሾመዋል። ቶተናም አንጅ ፖስቴኮግሉን ከ2 አመታት በኋላ አሰናብቷል። እኛ አሰልጣኝ 17 አመት ምንም አይነት ዋንጫ ያላገኘው ነው። የፍጻሜ ተፋላሚ ቢሆንም ማሸነፍ ያልቻለውን ቡድን ከ17 አመት በኋላ ሻምፒዮን አድርገዋል። የአውሮፓ ሁለተኛውን ትልቁን ውድድር ግን ደግሞ አምና ቶተናም በሊጉ በጣም ደካማ የውድድር አመት ነው ያሳለፈው። ከወራጅ ቀጠና አንድ ደረጃ ብቻ ከፍ ብሎ ነው የተረፈው በፕሪሚየር ሊጉ። ያው ሶስቱ ክለቦች በጣም ደካማ ስለነበሩ ነው። ፉክክር ቢኖር ቶተናም በጣም የሚያስገው ቡድን ነበርና ሁለት አይነት መልክ ያለው ውድድር ነው ያሳለፈው። በአውሮፓ ሻምፒዮን ሆኗል፣ ግን በሀገር ውስጥ ውድድር ደግሞ ደካማ ነበረ። ስለዚህ አንጅ ፖስቴኮግሉን አሰናብቷል። ተጫዋቾች ደስተኛ ያልሆኑ ተጫዋቾች አሉ። ቫንዴቪን በጣም አስገራሚ ውሳኔ መሆኑን ተናግሯል። አምበሉ ሰኒዮንግሚንም የቀድሞ አሰልጣኙን ሌጀንድ በሚል አድንቋል። ተጫዋቾች ጋር ጥሩ ስሜት አይደለም ያለው፣ ግን ክለቡ በቀጣይኛ አሰልጣኝ በሰሜን ለንደን መቆየት የለባቸውም በሚል አሰናብቷል። ምትካቸው የሆኑት ደግሞ ቶማስ ፍራንክ ናቸው። በጣም አሪፍ አሰልጣኝ ነው የሾመው። የ51 አመቱ ዴንማርካዊ ለመጀመሪያ ጊዜ በሻምፒየንስ ሊጉ ያሰለጥናሉ ማለት ነው። በብሬንትፎርድ ለ7 አመታት ቆይተዋል። በ3ኛው አመት ከሻምፒየንሺፕ ወደ ፕሪሚየር ሊግ አሳድገውታል። ያለፉት 4 አመታት ደግሞ ያሰልጣኙን አቅም በደንብ ያሳዩ ናቸው። ምክንያቱም ብሬንትፎርድ ብዙ ገንዘብ የሚመደብ ክለብ አይደለም። በጣም ጥቂት ገንዘብ ነው ያለው። ያንን ገንዘብ በሚገባ ሁኔታ ማዋል ይኖርባቸው ነበርና ተጫዋቾቻቸውን ያሏቸውን ተጫዋቾች ተጠቅመው በፕሪሚየር ሊጉ መቆየት፣ ጠንካራ ተፎካካሪ መሆን ነበረባቸው። ያንን ነው ያደረጉት። በ4 አመታት ውስጥ ተፎካካሪም ሆነዋል። ባላቸው በደረጃቸው ልክ ተፎካካሪ መሆን ችለዋል። ቶተናም እስከ 2028 አስፈርሟቸዋል። ቀደም እንዳልኩት በ6 አመታት ውስጥ አምስተኛ አሰልጣኝ ሆነዋል። ፖቼቲኖን ካሰናበተ በኋላ ቶተናም ቋሚ ሆኖ አሰልጣኝ በማከል ያሰለጠኑ ሌሎች አሰልጣኞችም ጊዜያዊ አሰልጣኞች እንዳሉ ይታወቃል። ቶተናም ተጫዋቾችንና ስብስብን በማሳደግ የተመሰከረላቸው አሰልጣኝ ማግኘቱን አሳውቋል። ቶማስ ፍራንክ ከረዳቶቻቸው ጋር ነው ወደ ቶተናም የሚያመሩት። አምና 17ኛ ደረጃን ይዞ ነው ያጠናቀቀው። 22 ሊግ ጨዋታዎችን ተሸንፏል። በጣም ከባድ ደካማ ክብረ ወሰን ነው። 38 ነጥቦችን ብቻ ነው ያሸነፈው። የመጨረሻዎቹ ጨዋታዎችን እንረዳለን። በፕሪሚየር ሊጉ በተለይ ቶተናም መቆየቱን ካረጋገጠ በኋላ የዩሮፓ ሊግ ፍጻሜ ስለነበረና የውድድር አመቱን አጠቃላይ ማዳን የሚችለው የዩሮፓ ሊግን በማሸነፍ ወደ ቻምፒየንስ ሊግ በመግባት ስለነበረ ትኩረት አልሰጣቸውም። የመጨረሻ ጨዋታዎችን ተሸንፏል። እነዚህንም ከግምት ማስገባት አለብን። አጠቃላይ ግን የውድድር አመቱን መልክ በፕሪሚየር ሊጉ የነበረውን የሚቀይር አይደለም። 22 ጨዋታዎችን ተሸንፏል። 38 ነጥቦችን ብቻ ነው ያዘው። ደካማ የውድድር አመት ነው በታሪኩ በፕሪሚየር ሊጉ ያሳለፈው። የዩሮፓ ሊጉ ዋንጫ ግን ሁሉን ነገር ቀይሮለታል። አንደኛ ወደ ቻምፒየንስ ሊግ መጥቷል። ከፍተኛ ገንዘብ ነው የሚያመጣው። በትልቅ ውድድር ነው የሚሳተፈው። ተጫዋቾችንም ለማስፈረም ያቀልለታል። በቻምፒየንስ ሊግ መሳተፍ ስለሚፈልጉ ተጫዋቾች የአውሮፓ አሸናፊዎች አሸናፊ ዋንጫ ተፋላሚም ሆኗል። እኛ አሰልጣኝ በዋንጫ የሚጀምሩበት እድል አላቸው። በእርግጥ የሚጫወቱት አስደናቂ ከሆነው ከፓሪስ ሳን ጀርማ ጋር ነው። የአውሮፓ ቻምፒየንስ ሊግ ፍጻሜ ላይ ጠንካራ ሲባል የነበረውን ኢንተር ሚላንን ባዶ አድርጎ ያሸነፈ ቡድን ነው። 5-0 ያሸነፈ ቡድን ነውና ይሄንን ቡድን ነው የሚገጥሙት። ጠንካራ ተፋላሚ ነው፣ ግን ደግሞ እድል አለው። አዲስ ቡድን ነው የሚያሰለጥኑ። ተጫዋቾችም በአዲስ አሰልጣኝ ስር ብዙ ጊዜ የመነሳሳት ቋሚ እድል ይኖራቸዋልና ያንን ለመጠቀም በብዙ ተነሳሽነት ይጫወታሉ፣ ተፎካካሪ ይሆናሉ፣ እድል አላቸው። ስለዚህ በትልቅ ዋንጫም ሊጀምሩ የሚችሉበት እድል ይኖራል። ብሬንትፎርዶች አንረሳህም ብለዋቸዋል። በእርግጥ የሚረሱ አሰልጣኝ አይደሉም። በብሬንትፎርድ ያሳዩት ከሻምፒየንሺፕ አመጣው ቡድኑን ተጫዋች እየለቀቀባቸው እንኳን ጥሩ ቡድን ሰርተው አሳይተዋል። 10 ሚሊዮን ፓውንድ ቶተናም ለብሬንትፎርድ መክፈሉ
የአሰልጣኙን አቅም የሚያሳይ ነው አይደለ? ጠንካራ አሪፍ አሰልጣኝ መሆናቸውን የሚያሳይ ነው። በብሬንትፎርድ የፕሪሚየር ሊግ ደረጃቸውን ስንመለከት በመጀመሪያ ዓመት 13ኛው ነው ያጠናቀቁት። በጣም አስገራሚ ነበር። ከታች መተው ነው ያንን ያደረጉት። ቀጥሎ 9ኛ፣ ቀጥሎ 16ኛ፣ ባለፈው የውድድር ዓመት ደግሞ 10ኛ ደረጃን ይዘው አጠናቀዋል። ትልልቅ ክለቦችን ሁሉ አሸንፈዋል። የማንቸስተር ዩናይትድን ያሸነፉበትን ኦልድ ትራፎርድ ላይ ያሸነፉበት በታሪካቸው የሚያስታውሱት ይመስለኛል። አምና ኢቫን ቶኒን አጥተዋል፣ ወደ ሳውዲ ሸኝተዋል። ትልቁ አጥቂያቸው ነበረ፣ ከ20 በላይ ጎል ያስቆጠረ። ግን ደግሞ ዊሳን አምጥተው ከብሪያን ኤምቦሞ ጋር ጠንካራ ፊት መስመር መመስረት ችለዋል። አሁን ትኩረታቸው በቶተናም ብሪያን ኤምቦሞን የብሬንትፎርድ ያሰለጠኑትን ተጫዋች ወደ ቶተናም መውሰድ ነው። ማንቸስተር ዩናይትድ ነው የተሻለ እድል ያለው፣ ግን ቶተናም እንደሚፈልገው እየተነገረ ነው። ሴሜኞንም በተመሳሳይ ከቦርማውዝ መውሰድ ይፈልጋሉ። ይህም ተጫዋች በማንቸስተር ዩናይትድ ይፈልጋል። እሳቸው ትዕግስት በእግር ኳስ በጣም ወሳኝ ነው ይላሉ። የገቡበት ክለብ ደግሞ ትዕግስት የሌለው ቡድን ነው እና ይሄንን እንዴት ይወጡታል በሚል ይጠበቃል። በሃይላይን ሲጫወት ነበረ ቶተናም በአንጅ ፖስቴኮግሉ ስር ጥንቃቄ እንደሚያክሉበት በጣም ግልጽ ነው። ቡድናቸው ለሙከራ ወደ ጎል እንዲጠጋ የሚፈልጉ አሰልጣኝ ናቸው። ብዙ ሙከራ ከቦክስ ውጪ አያደርግም። ፕሪሚየር ሊጉ 23% ነው ሙከራዎችን ከቦክስ ውጪ ያደረገው ቡድናቸው ባለፈው የውድድር ዓመት። ቶተናም 28% ሙከራ አድርጓል። ስለዚህ ይቀንሱታል ተብሎ ይጠበቃል። ማንቸስተር ዩናይትድ 36%፣ ወልቭስ 38%፣ ኢፕስዊች ታውን 39%። እነዚህ ናቸው ከፍተኛውን ሙከራ ከቦክስ ውጪ ያደረጉት። አንዳንድ አሰልጣኞች አንድ ቡድን ከቦክስ ውጪ የሚሞክር ከሆነ ደካማ ነው ብለው ያስባሉ። ወደ ተቃራኒ ግብ ክልል ሊበልጥ መቅረብ አይችልም፣ አማራጭ የለውም ብለው የሚያስቡ አሉ። እንደ አንድ አማራጭ ነው መታየት ያለበት እንጂ የቡድኑ ዋነኛ ማጥቂያ ወይም ደግሞ ከዋነኛ የማጥቂያ መሳሪያዎች አንደኛው መሆን የለበትም ብለው የሚያስቡ አሉ። ለማንኛውም ቶተናም 88% ከቦክስ ውጪ የሚሞክር የነበረውን ቡድን ያን እንደሚያሻሽሉት ይጠበቃል። የአየር ላይ ኳስ ላይ በጣም አሪፍ ናቸው። ካላቸው ስብስብ አንጻር ነው ቡድን የሚገነቡት ይጠበቃል። በርግጥ ግን ደግሞ እዚህ ላይ አሪፍ ቡድን አስቀድሞ ሰርተው አሳይተዋል። ፋውል ብዙ የማይሰራ ቡድን ነው የሚሰሩት። ምክንያቱም ከቆመ ኳስ ጥቂት ጎሎች ከተቆጠሩባቸው ቡድኖች መካከል አንደኛው። ለዚህ አንደኛው ምክንያት ብዙ ፋውል አይሰራም። ስለዚህ ኳስ ብዙ አይቆምም ማለት ነው። ተጋጣሚ ቡድን ከቆመ ኳስ እድል አያገኝም። በዛ ላይ ደግሞ ወደ ማዕዘን ምት ኳስ እንዳይወጣ በጣም ይጠነቀቃል። እንደዚህ አይነት ነገሮችን ያደርጋልና ማንቸስተር ሲቲ ብቻ ነው ጥቂት ፋውል ከብሬንትፎርድ በላይ የሰራው። በታች ነው የሚባለው ጥቂት ፋውል የሰራው ማንቸስተር ሲቲ ብቻ ነው። ከዛ በኋላ የሚመጣው ብሬንትፎርድ ነው። ስለዚህ በቶተናምም እንደዚህ አይነት ቡድን ሊገነቡ የሚችሉበት እድል ይኖራል። ከአንድ ተጫዋች ኮከብ ይዞ በዛ ላይ ቡድን ከመገንባት ይልቅ እንደ ቡድን መጫወትንም የሚመርጡ ናቸው። ለዚህም ነው ቶተናም ግለሰብንም ማሳደግ የሚችሉ ስብስብንም ማሳደግ የሚችሉ አሰልጣኝ ናቸው ብሎ የገለጻቸው። በጣም አሪፉ ነገራቸው ከደጋፊ ጋር ጥሩ የሆነ ግንኙነት መመስረት ይችላሉ። አንድ ደግሞ የ24 ሰዓት ህግ የሚባል አላቸው። ቡድናቸው ካሸነፈ በኋላ በ24 ሰዓት ውስጥ ተጫዋቾች ከዛ ስሜት መውጣት አለባቸው። ከተሸነፈም በ24 ሰዓት ውስጥ ከዛ ስሜት መውጣት አለባቸው። ለቀጣይ ጨዋታ ዝግጁ መሆን አለባቸው። አሪፍ ይመስለኛል። ወደ ቪክተር ጊዮኬሬሽ ጉዳይና አምራ አርሰናል ትናንትና ለስፖርቲንግ ሊዝበን ጥያቄ አቅርቧል። የመጀመሪያ ጥያቄ 46.8 ሚሊዮን ፓውንድ መነሻ፣ 55.3 ሚሊዮን ፓውንድ መዳረሻ ገንዘብን ያቀረበው ብሏል ስካይ ስፖርት። እንደ ስታንዳርድ መረጃ ከሆነ ደግሞ ስታንዳርድ ነው ይሄን መረጃ ያቀረበው። ስካይ ስፖርት ደግሞ 51 ሚሊዮን ፓውንድ ነው ያቀረበው የሚል መረጃ ይዞ ወጥቷል። ከትናንት በስቲያ የስፖርቲንግ ፕሬዚዳንት ቫራንዳስ 59 ሚሊዮን ፓውንድ እንኳን የተረጋገጠ እንዳልሆነ ተናግረዋል። መልቀቂያ ሂሳቡ ወይም ውል ማፍረሻውን 100 ሚሊዮን ዩሮ አንጠይቅም፣ ወደ 82 ሚሊዮን ፓውንድ አካባቢ ማለት ነው፣ እስከ 85 ሚሊዮን ፓውንድ አካባቢ ያንን አንጠይቅም። ግን ደግሞ 59 ሚሊዮን ፓውንድ ነው ብለን ቃልም አልገባንም፣ ድርድር ነው የሚደረገው ብለዋል። ስለዚህ ከ59 ሚሊዮን ፓውንድ በላይ ራሱ እንደሚፈልጉ ይጠበቃል። ጥያቄውን ውድቅ ማድረጉም የሚጠበቅ ነበረ፣ ከዛ በላይ ገንዘብ ስለሚፈልግ ክለቡ። ሁለተኛ ጥያቄ ይዞ አርሰናል ይሄዳል ወይ የሚጠበቅ ጉዳይ ነው። ተጫዋቹ ግን በ102 ጨዋታዎች ለስፖርቲንግ ሊዝበን 97 ጎሎችን አስቆጥሯል። ከ20 በላይ ጎል የሆኑ ኳሶችን አመቻችቶ አቀብሏል። ከስፖርቲንግ ሊዝበን ጋር በዚህ ክረምት መለያየት ይፈልጋል። በተለይም ደግሞ የአውሮፓ ቻምፒየንስ ሊግ እድል ወዳለው ክለብ ነው ማምራት የሚፈልገው። አርሰናል ያንን እድል የሚሰጠው ክለብ ነው። ባለፉት አመታት በቻምፒየንስ ሊጉ ጠንካራ ተፎካካሪ መሆን ችሏል። በተጠናቀቀ የውድድር አመት እስከ ግማሽ ፍጻሜ ተጉዞ በሻምፒዮኑ በፓሪስ ሰን ጀርማ ነው በግማሽ ፍጻሜ የተሸነፈውና
ቀጣይ አመትም በቻምፒየንስ ሊጉም በፕሪሚየር ሊጉም ተፎካካሪ እንደሚሆን የሚጠበቅ ክለብ ስለሆነ የቀረው አጥቂ ነው ለዋንጫ እየተባለ ነው። አማካይ ስፍራ ላይ ዙቢሜንዲን በጣም ጠንካራ ተጫዋች ለማስፈረም ተቃርቧል። የመስመር አጥቂም ለማስፈረም ጥረት እያደረገ ያለ ቡድን ነውና ጠንካራ ተፎካካሪ እንደሚሆን ስለሚጠበቅ ይህ ተጫዋች ደግሞ እድሜው 27 ነው። ሌላ ድል ለማግኘት ብዙ እድሜ ወይም የሚጠብቅ አይደለም። 22 23 አመት እድሜው ቢሆን ወደ ሌሎች ክለቦችም አምርቶ ለቀጣይ አመታት በቻምፒየንስ ሊግ የመጫወት እድል አለኝ ብሎ ሊያስብ ይችላል። ግን አሁን 27 አመቱ ስለሆነና ቆይቶ ስለሆነ ብቃቱን ማሳየት የቻለው እነዚህ 2 አመታት ናቸው በስፖርቲንግ ሊዝበን ያሳለፋቸው በትልቅ ደረጃ የተጫወተበትና በዚህ ምክንያት አርሰናልን ምርጫው አድርጓል። ግን ደግሞ ወደ ማንቸስተር ዩናይትድ ቢያመራም ችግር የለበትም። ቀዳሚ ምርጫው ነው እንጂ አርሰናል ማንቸስተር ዩናይትድንም የመቀላቀል ፍላጎት አለው ያማይሳካ ከሆነ። በስፖርቲንግ ሊዝበን ግን ቀጣይ የውድድር አመት መቆየት አይፈልግምና ቫራንዳስ አስተያየት ሲሰጡ ቀጥታ ጊዮኬሬሽን የተመለከተ እንደሆነ ግልጽ ነው። ምክንያቱም ማመጽ ጀምሯል አሁን ከክለቡ ለመውጣት። በዚህ ምክንያት ትናንትና እሱም አስተያየቱ ሰጥቷል። ብዙ የተባለ ነው፣ አብዛኛው ሐሰት ነው፣ ትክክለኛ ሰዓት ላይ እናገራለሁ ብሏል። ሊናገር እንደሚችል መጠበቅ ይኖርብናል። ወኪሎቹ ተነጋግረናል። ባለፈው የውድድር አመት በስፖርቲንግ ሊዝበን ሲቆይ 59 ሚሊዮን ፓውንድ የሚያመጣ ክለብ ካለ ለመልቀቅ ተጫዋቹ ፍላጎት ካለው ወደ ክለቡ የመጓዝ ፍላጎት ካለው ለመልቀቅ ተግባብተዋል እና እንደዚህ አይነት መታመን ሊኖራቸው ይገባል። አስቀድሞ ይሰጡትን ቃል ሊጠብቁ ይገባል የሚል አቋም አለው። በዚህ ደረጃ ነው ሁለቱ የሚገኙት ጊዮኬሬሽና ስፖርቲንግ ሊዝበን። ማንቸስተር ዩናይትድ ይዞ የሚሄደው ጥያቄ ይጠበቃል። ሌሎችም ክለቦች በዚህ ዝውውር ውስጥ አሉ፣ ዩቬንቱስ፣ ሮማን የመሳሰሉ ክለቦች። ማንቸስተር ዩናይትድ የኢኪቲኬን ዝውውር በድጋሚ ተቀላቅሏል። መጀመሪያ በዚህ ተጫዋች ዝውውር ውስጥ አለ ሲባል ነበረ። ከዛ በኋላ ወደ ቪክተር ጊዮኬሬሽ አዞረ ፊቱን። አሁን ደግሞ በድጋሚ ኢኪቲኬን ከአይንትራክት ፍራንክፈርት ለማስፈረም የሚደረገውን ጥረት ተቀላቅሏል። በእርግጥ ፍራንክፈርት 85 ሚሊዮን ፓውንድ ነው ለዚህ ተጫዋች ዝውውር የሚፈልገውና ክለቦች ይሄንን ገንዘብ የሚከፍሉ አይመስለኝም። በጣም ከፍተኛ ገንዘብ ነው። በዋናነት 1 አመት ነው የተጫወተው በትልቅ ደረጃ። የፈረንሳይ ከ21 አመት በታች ብሔራዊ ቡድን ተጫዋች ነው። ለዋናው ብሔራዊ ቡድን አልተጫወተም። አንድ ጊዜ የተመረጠ ይመስለኛል፣ ግን የመጫወት እድል አላገኘም። ከ21 አመት በታች ነው ብሔራዊ ቡድን ሲጫወት የነበረው። 1 አመት ነው የተጫወተው። ግን ያለፈው ውድድር አመት በጣም አስደናቂ ነው። ከ20 በላይ ጎል አስቆጥሯል። ለ20 ወይ 19 ጎል የሆነ ኳስ አመቻችቶ ማቀበል ችሏልና በዚህ ምክንያት ክለቦች እየፈለጉት ነው። ቶተናም ፈላጊው ነው። ሌሎችም ክለቦች አሉ፣ ከእንግሊዝ ውጪ ያሉ ክለቦች። ማንቸስተር ዩናይትድም የዚህ ተጫዋች ፈላጊ ሆኗል። ስካይ ጀርመኒ የመጀመሪያውን ንግግር አድርጓል ብሏል። የመጀመሪያ ንግግር ካደረገ ያለውን ጽኑ ፍላጎት የሚያሳይ ነው። በቀጣይ እርምጃ ለመሄድ ክለቡ ስለ ተጫዋቹ መረጃዎችን ይሰጣቸዋል። ከዛ በኋላ ይሄንን ያክል ገንዘብ ብለው ያቀርባሉ። ከዛ አይንትራክት ፍራንክፈርት የሚመልሰው ነው የሚጠበቀውና የመጀመሪያውን ሙከራ አድርጓል ማለት ነው ማንቸስተር ዩናይትድ። ቴዎ ሄርናንዴዝን በተመለከተ ሚላንና አትሌቲኮ ማድሪድ ሳይስማሙ ቀርተዋል የሚል መረጃ ወጥቷል። አስቀድሞ መስማማታቸውን የሚገልጹ መረጃዎች ነበር ሲወጡ የነበሩት፣ ግን በሚከፈለው ገንዘብ ላይ አልተስማሙም። ኤሲ ሚላን 21.2 ሚሊዮን ፓውንድ ከዚህ ተጫዋች ዝውውር ማግኘት ይፈልጋል። አትሌቲ ደግሞ 17 ሚሊዮን ፓውንድ ነው ያቀረበውና ዝውውሩ ቆሟል የሚል መረጃ ወጥቷል። ይህንን ተጫዋች ማስፈረም የሚችል ከሆነ በጣም አሪፍ ተከላካይ ያገኛል። በጣም ብልጥ ተጫዋች ነው። አትሌቲኮ ማድሪድም አስቀድሞም ነበረ። ከዛ በኋላ ነው ወደ ሪያል ማድሪድ ሄዶ ከእንደገና ሪያል ማድሪድም ሳይሳካለት ቀረና ወደ ኤሲ ሚላን ሄደው ከኤሲ ሚላን ጋር ሻምፒዮን መሆን ችሏል። የጣሊያን ሴሪያን ጥሩ የውድድር አመት አሳልፏል። ግን ከዚህ የውድድር አመት በላይ የሚቆይ አይመስለኝም። በአውሮፓ የመቆየት ፍላጎት አለው። ለዚህም ነው ከአል ሂላል የመጣለትን እጅግ በጣም ግዙፍ የሚባል ሳምንታዊ ደሞዝ ገፍቶ በአውሮፓ ቆያለሁ ያለው። በመጨረሻም ዳርዊን ኑኔዝን በተመለከተ ሊቨርፑል የተጫዋች ከዚህ በላይ በክለቡ እንደማይቆይ አሁን ያረጋገጠ ይመስላል። ለስታንዳርድም ሌሎች መረጃ ምንጮች ይሄንን ይዘው ወጥተዋል። ግን ደግሞ 59 ሚሊዮን ፓውንድ ነው ከዚህ ተጫዋች ዝውውር የሚፈልገው። ኦሲሜንን ማስፈረም ይፈልጋል። ኦሲሜን ደግሞ እስከ 60-65 ሚሊዮን ፓውንድ ነው ከናፖሊ እየጠየቀ የሚገኘው። ቢያንስ ያንን ገንዘብ ማግኘት አለበት። ከአምና እንደምታስታውሰው ከሳውዲ እስከ 59 ሚሊዮን ፓውንድ ድረስ ለሊቨርፑል ጥያቄ መጥቶለት ነው ውድቅ ያደረገው። ተጫዋቹም ወደዛ መሄድ ፍላጎት አልነበረውም። ያንን ስታንዳርድን ያስቀምጠው ሊቨርፑል ያኔ 59 ሚሊዮን ፓውንድ ቀርቧል። ስለዚህ 59 ሚሊዮን ፓውንድ ነው አሁን የሚፈልገው። ከ25 ሚሊዮን ፓውንድ
ድረስ ይከስራል ማለት ነው። ይሄን ተጫዋች ካስፈረመበት ከቤንፊካ ሲያስፈርም ግን 59 ሚሊዮን ፓውንድም ከፍሎ የሚወስድ ክለብ ካለ በጣም አሪፍ ይመስለኛል። ሌሎች ዝውውሮች ላይ ይሳተፋል። ቬርትዘን ዝውውር አጠናቋል። ፍሪምፖንግን አስፈርመዋል። ኪርኪዝን እንደሚያስፈርም ይጠበቃልና ሌላ አንድ አጥቂ የሚያስፈርም ከሆነ በድጋሚ የእንግሊዝ ፕሪሚየር ሊግ ዋንጫን ለመውሰድ ትልቅ እድል ይኖረዋል። አርሰናልን በተመለከተ የዙቢሜንዲን ዝውውር መጨረሱን ዴቪድ ኦርነስቴን የዛ አትሌቲኩ እንደዚሁም ደግሞ ፋብሪዚዮ ሮማኖ ዝውውርን በተመለከተ ሁለቱ ናቸው በብዛት የተረጋገጡ መረጃዎችን የሚያወጡት። ፋብሪዚዮ ሮማኖ ይታወቃል፣ ዝነኛ ነው። ምርጥ ጋዜጠኛ በሚልም በተከታታይ ብዙ ጊዜ የተመረጠ ሰው እንደሆነ ይታወቃልና እነዚህ ሁለቱ አረጋግጠዋል። ያለቀ ጉዳይ ነው። ፎርማል የሆነው ነገር የመፈጸም ጉዳይ ነው በሚል ነው መረጃ ያወጡትና ለአርሰናል ደጋፊዎች በጣም አሪፍ ዜና ይመስለኛል። ምናልባት የሚያሳስበው የቶማስ ፓርቴ ጉዳይ ነው። እስካሁን ድረስ አልተጠናቀቀም። እየተነጋገሩ ነው። ግን ቶማስ ፓርቴ የሚፈልገውን ገንዘብ እንደዚሁም ደግሞ በሚቀጥሉት አመታት የሚፈልገውን መተማመኛ ከአርሰናል ያገኘ አይመስለኝምና ድርድሩ በጥሩ ሁኔታ እየቀጠለ አይመስልም። አሁን ባለው ደረጃ ሊስማሙ ይችላሉ። አርሰናል አሁንም እድል አለው። ተጫዋቹ ገና 30 ወደ 31 አመቱ ነው። 2-3 አመታትን በፕሪሚየር ሊጉ በደንብ የመጫወት አቅም እንዳለው ባለፈው ውድድር አመት አሳይቷልና ቀጣይ አርሰናል እዚህን ተጫዋቹ ውል ማደስ ይኖርበታል። ውሉ ይጠናቀቃል በዚህ ወር መጨረሻ። በነፃ ዝውውር ወደ ፈለገበት ክለብ ማምራት ይችላል። ግን ተጫዋቹ አሁንም በሰሜን ለንደን መቆየት ይፈልጋል። በግልጽ ቋንቋ የአርሰናል ደጋፊ ነኝ ብሎ ተናግሯል እና ግን የዝውውር ጉዳይ ያው ተጫዋቹ ወኪሉ ክለቡም ሁሉ የሚሳተፉበት ስለሆነ ቀጣይ ተነጋግረው ምን ደረጃ ላይ ደርሳሉ የሚለው እንመለከታለን። ከጎንደር ስለ ማንቸስተር ሲቲ ምን አዲስ ነገር አለ? ትናንትና አንድ ወጣት ተጫዋችም አስፈርመዋል። አርሰናልም ሲፈልገው የነበረ ተጫዋች ነው ኔፓን የሚባል። ጥር ላይ ሁለቱ ክለቦች ይህንን ተጫዋች ለማስፈረም ከኖርዌይ ከፍተኛ ጥረት ሲያደርጉ ነበር። መጨረሻ ላይ ማንቸስተር ሲቲ አሸንፎ ትናንትና አስፈርሞታል። 12.5 ሚሊዮን ፓውንድ አውጥቷል። ከጥር ጀምሮ ያወጣው ገንዘብ ማንቸስተር ሲቲ በጣም የሚያስደነግጥ ነው። አራተኛ ተጫዋች ነው ትናንትና ሲያስፈርም፣ አምስተኛ ተጫዋች በዚህ ክረምት እንኳን ጥር ላይም 4 ተጫዋቾችን አስፈርሞ ነበርና የተወሰደበትን የበላይነት ለመመለስ ቁርጠኛ አቋም መያዙን የሚያሳይ ነው። ከኦስሎ ዳይመንድ ሊግ እንጀምር። ትናንት ምሽት ተጠባቂ ውድድር ተደርጓል። በ5000 ሜትር ኢትዮጵያውያን አትሌቶች አሸናፊ እንደሚሆኑ ግምት ያገኙበትን ውድድር አድርገው አንደኛ መውጣት አልቻሉም። ያንግኒኮ ከአሜሪካ አንደኛ ደረጃን ይዞ አጠናቋል። ቢኒያም ማህሪ የግል ምርጥ ሰዓቱን በማስመዝገብ ሁለተኛ ደረጃን ይዞ አጠናቋል። ኩማ ግርማ ሶስተኛ፣ ሀጎስ ገብረህይወት አምስተኛ። በ5000 እና 10000 ሜትር ባለፉት አመታት ከተመለከትናቸው አስገራሚ አትሌቶች መካከል አንደኛው ነው። ትናንትና አልተሳካለትም። 5ኛ ደረጃን ይዞ አጠናቋል። ከውድድሩ አስቀድሞ በአብዛኛው ሲጠበቅ የነበረው ዮሚፍ ቀጀልቻ 8ኛ ወጥቷል። ውድድሩ ላይ ክብሮስንም የማስመዝገብ እድል ነበረው በሚል ሲነሳ ነበረ ከውድድሩ አስቀድሞ። ትናንትና ግን አልተሳካለትም። አትሌቲክስ አንዳንድ ጊዜ እንደዚህ ነው። አንዳንድ ቦታዎች ላይ ላይመች ይችላል። የምትዘጋጅበት መንገድ ብዙ ነገሮች አሉና ውድድር እስከሆነ ድረስ ሌሎች የተሻለ ከተዘጋጁ የሚያሸንፉበት እድል ከፍተኛ ይሆናል። ያንተም ዝግጅት ደግሞ በጣም ወሳኝ ነው። ብትዘጋጅም አንዳንዴ ነገሮች ላይሳኩ ይችላሉና እንደዛ ነው። ትናንትና ሀጎስና ዮሚፍ ላይ ሆነው ሀጎስም ለኢትዮጵያ ብዙ ሜዳሊያዎችን ያመጣ ግሩም አትሌት እንደሆነ ይታወቃል። መዝገቡ ስሜ 9ኛ ደረጃን ይዞ አጠናቋል። ስለዚህ የአሜሪካዊ ነበረ ትናንትና ምሽቱ። አሁን በ5000 በ10000 ሜትርም ኢትዮጵያውያን አትሌቶች ጠንካራ ተፎካካሪ ናቸው። ግን አስቀድሞ እንደነበረው በትልልቅ ውድድሮች ላይ በእርግጠኝነት እናሸንፋለን የምንልበት ውድድር አይደለም። በእርግጠኝነትና ጠንካራ ተፎካካሪ በፊት አረንጓዴው ጎርፍ ሁሉ እየተባለ ነበረ። በትክክል ከ3 ከ1 እስከ 4 የነበረውን ደረጃ ይዞ እስከ ማጠናቀቅ ድረስ ዲፕሎማውን ጨምሮ ይዞ እስከ ማጠናቀቅ ድረስ የነበረበት ደረጃ ነበር የነበረው። አሁን ላይ ያ ነገር እየቀነሰ መጥቷል። ግን ጠንካራ ተፎካካሪዎች ናቸው በሚባል ደረጃ በተለይ ደግሞ ዮሚፍ ቀጀልቻ አሁን ቀደም ሲል ጠራቸው የነበሩ አትሌቶችና ሀጎስ ገብረህይወትን ጨምሮ ልምድ ያላቸው ከመሆናቸው አንፃር ይመስለኛል ሲጠበቁ የነበረው። ትክክል። ልምድ ያላቸው ሯጮች ናቸው። ከዚህ አስቀድሞም ስኬታማ ነበሩ። ለዛም ነው አስቀድሞ ግምት ሰጥቷቸው የነበረው። እንዳልከው አሁን ዩጋንዳውያን አትሌቶች፣ ኬንያውያን አስቀድሞም ከኢትዮጵያ ጋር ተፎካካሪዎች ናቸው። ጠንካራና አፍሪካን ያኮሩ ግሩም አትሌቶችን አፍርታለች ኬንያ። አሁን ዩጋንዳዎች መጥተዋል። አሜሪካውያኑም አሁን በቆዳ ቀለማቸው ነጭ የሆኑ አትሌቶች እየመጡ ነውና 5000 እና 10000 ላይ ጠንካራ ስራ ይጠብቀናል። ያው ኬንያ የመሰናክሉን የባህል ስፖርት ነው እንደሚባለው ኢትዮጵያውያንም 5000 10000 ማራቶን ላይ
ጠንካራ አትሌቶችን አፍርተናል። በአፍሪካ የምትታወቅባቸው የመጀመሪያ ወርቅ ሜዳሊያዎችን ማምጣት ችለናልና በቀጣይም በዚህ ውድድር ላይ ንጉስ ሆነን መቀጠል ካለብን ጠንካራ ስራ ያስፈልጋል። አሁን ተፎካካሪዎች ስለመጡ ወደ ኢትዮጵያ ፕሪሚየር ሊግ እናምራ። ትናንትና ሁለት ጨዋታዎች ተደርገዋል። 12 ሰዓት ጀምሮ የተደረገው ጨዋታ በባህር ዳር ከተማ 4-0 አሸናፊነት ተጠናቋል። ወላይታ ዲቻን ያሸነፈው ፍጹም አለሙ በ16ኛው ደቂቃ የመጀመሪያውን ጎል ካስቆጠረ በኋላ ሁለተኛው አጋማሽ ላይ ወንደሰን በለጠ 3 ጎሎችን አስቆጥሮ ሃትሪክ መስራት ችሏልና ትናንት ምሽቱ ነበረ። ባህር ዳር ከተማ በዚህ የውድድር አመት የኢትዮጵያ ፕሪሚየር ሊግ ተፎካካሪ ከሆኑ ክለቦች መካከል አንደኛው ነበር። በተለይ ከ25ኛ ሳምንት በኋላ ትክክለኛ ተፎካካሪ ይመስል ነበር። ኢትዮጵያ መድንን፣ ባህር ዳር ከተማና ኢትዮጵያ ቡና ነበሩ ሲፎካከሩ የነበሩት። ኢትዮጵያ ቡና እስከ መጨረሻ ድረስ 3 ሳምንት እስኪቀር ድረስ ለመፎካከር ሞክረዋል። የውድድር አመቱን ከጀመረበት መንገድ አንፃር ከተመለከትን በጣም አስገራሚ ደረጃ ነው ለኢትዮጵያ ቡና። አሁንም ሁለተኛ ደረጃ ላይ ነው የሚገኘው። ግን ደግሞ ባህር ዳር ከተማ ከ5 ጨዋታዎች በኋላ ነው ያሸነፈው። ሲያሸንፍም የሚያሸንፍበት መንገድ በጣም የሚገርም ነው። በርካታ ጎሎችን እያስቆጠረ ነው የሚያሸንፈው ልክ እንደ ትናንት ምሽቱና ለወንደሰን በለጠም ለባህር ዳር ከተማም በጣም አሪፍ ምሽት ነበረ። ወላይታ ዲቻ ባለፈው በኢትዮጵያ ዋንጫ በሲዳማ ቡና 2-1 ተሸንፎ ነበር። ከዛ ጨዋታ በኋላ የተደረገ ነው። ትናንትናም በኢትዮጵያ ፕሪሚየር ሊግ ተሸንፏል። በርግጥ ብዙ ስጋት ያለበት ቡድን አይደለም። ወላይታ ዲቻ 8ኛ ደረጃ ላይ ነው የሚገኘው በ45 ነጥቦች። አስቀድሞ አሸንፎ ነበር ፋሲል ከነማን 3-0። ያ ውጤት ግሩም የሚባል ውጤት ነው በኢትዮጵያ ፕሪሚየር ሊግ ላይ እና ከዛ መልስ ትናንትና ደግሞ 4-0 በሆነ ውጤት ተሸንፏል። ሌላኛው ጨዋታ በሲዳማ ቡናና ድሬዳዋ ከተማ መካከል የተደረገ ነው። አንዳቻ ተጠናቋል። 9 ሰዓት ጀምሮ የተደረገ ጨዋታ ነው። የኢትዮጵያ ፕሪሚየር ሊግ 35ኛ ሳምንት ተጠናቋል። ቡድኖች 32 ጨዋታዎችን ያደረጉት ቀጣይ ሁለት ጨዋታ ይቀራቸዋል። በጣም ወሳኝ ናቸው። የኢትዮጵያ ፕሪሚየር ሊግ አሸናፊ መሆኑን ኢትዮጵያ መድን አረጋግጧል። በተደጋጋሚ እንዳልነው ለፕሪሚየር ሊግ ሻምፒዮናነት የሚያበቃውን ሁሉንም ነገር አድርጓል። ጨዋታን በማሸነፍ ወጥ የሆነ አቋም በማሳየት ጎሎችን በማስቆጠር ጥቂት ጎሎች የተቆጠሩበት ቡድን ነውና የሚገባው ቡድን ነው ኢትዮጵያ መድን። ኢትዮጵያ ቡናም ጠንካራ ተፎካካሪ መሆን ችሏል። የጀመረበት መንገድ እንደሚታወቀው ለደጋፊዎች በዚህ ደረጃ ይጓዛል የሚል እምነት ነበራቸው ለማለት ይቸገራሉ። ግን ጥሩ ፉክክር አድርጓል። አሰልጣኝ ነጻነት ያሉትን ተጫዋቾች ይዞ ጥሩ ተፎካካሪ ቡድን መገንባት ችሏልና ለቀጣይ አመት ትልቅ መሰረት የሚጥል ይመስለኛል። ባህር ዳር ከተማም ትናንት ካሸነፈው ጨዋታ አስቀድሞ 3 ተከታታይ ጨዋታዎችን ተሸንፏል። አስገራሚ ነበር። ያ ለዋንጫ የሚፎካከር ቡድን በዛ ደረጃ ነጥብ መጣል መሸነፍ ስላልነበረበት ማለት ነው። በዚህ የውድድር አመት በጣም አስገራሚ ቡድን ለኔ ሐዋሳ ከተማ ነው። የመጀመሪያው አጋማሽ ሲጠናቀቅ የማሸነፍ ተስፋ ያለው ሁሉ አይመስልም ነበር። በኢትዮጵያ ፕሪሚየር ሊግ የመቆየት እድል ያለው አይመስልም ነበር። ግን ሁለተኛው አጋማሽ ላይ አንሰራርቷል። ያለፉትን 11 ጨዋታዎች በተከታታይ አልተሸነፈም። 3 ጨዋታዎችን ነው ባቻ ውጤት ያጠናቀቀው። ሌሎቹን ጨዋታዎች በሙሉ አሸንፎ ሊወርድ ይችላል ከሚል ስጋት አሁን 4ኛ ደረጃ ላይ መጥቷል። 47 ነጥቦችን ይዞ ተከታታይ ከ4ኛ እስከ 6ኛ ያሉ ክለቦች 47 ነጥብ ነው ያላቸው። በጎል ክፍያ ተበላልጠው ነው በደረጃ የተቀመጡትና 4ኛ ደረጃ ላይ መምጣቱ ለኔ በጣም አስገራሚ ነው። በቀጣይ ላለመውረድ የሚደረገው ትግል ነው የሚጠበቀው። ወልዋሎ ዲግራት ዩኒቨርሲቲና ሽረ እንዳስላሴ መውረዳቸው ተረጋግጧል። አዳማ ከተማ ተከታታይ 4 ጨዋታዎችን አሸንፎ አሁን መጥቷል በ38 ነጥቦች። ወራጅ ቀጠና ውስጥ ነው የሚገኘው፣ ግን የመትረፍ እድል አለው። መቀለ ሰባ እንደርታም ተመሳሳይ 38 ነጥብ። ኢትዮ ኤሌክትሪክም በዚህ ሳምንት ወሳኙን ጨዋታ በፋሲል ከነማ ተሸንፏል። 38 ነጥብ ይዟል። ከወራጅ ቀጠና ቡድኖች ጋር ያለ የነጥብ ልዩነት የለውም። በጎል ክፍያ በልጦ ነው። አዎ 14ኛ ደረጃ ላይ ያለው በ3 ጎሎች ኔጌቲቭ ውስጥ ነው ያለው ኢትዮ ኤሌክትሪክ። መቀለ ሰባ እንደርታ 9፣ አዳማ ከተማ ደግሞ 10 የጎል ዕዳ አለባቸው። በጎል ዕዳ ተበላልጠው ነው በደረጃ የተቀመጡት። ፋሲል ከነማ ነው ባለፈው በተጠናቀቀው ሳምንት ትልቁ እንድል ያስመዘገበው። ማሸነፉን ተከትሎ በ41 ነጥቦች ወደ 11ኛ ደረጃ ከፍ ብሏል። ቀጣይ እነዚህ ቡድኖች የሚያደርጓቸው ጨዋታዎች ይጠበቃል። ለምሳሌ ፋሲል ከነማና አዳማ ከተማ ናቸው በቀጣይ ሳምንት የሚገናኙት። በጣም ተጠባቂ ጨዋታ ይሆናል። የመጨረሻውን ጨዋታ ከሲዳማ ቡና ጋር ፋሲል ከነማ ያደርጋል። ሌሎችም ቡድኖች የሚያደርጓቸው ጨዋታዎች ይጠበቃሉ።